ኢትዮ ኤፍኤም 107.8 የኢትዮጵያውያን Russia and Ukraine continue to trade strikes, with Ukraine having launched a fresh wave of attack on Russia's Rostov that killed 2 people. ከቅርብ ቀናት ወዲህ በሩሲያና ዩክሬን ድንበር አካባቢዎች እንዲሁም በንግድ ወደቦች አካባቢ የድሮን ጥቃቶች በአስገራሚ ሁኔታ ጨምረዋል። የሮስቶቭ ክልል ገዢ ዩሪ ስሊዮሳር እንዳሳወቁት በሮስቶቭ ኦንዶን ከተማ ሌሊቱን በተፈጸመ የዩክሬን የድሮን ጥቃት አባት፣ እናትና አንድ ልጅን ጨምሮ የ5 ሲቪሎች ሕይወት አልፏል። ገዢው አክለው አካባቢውን ለማጥቃት ከተተኮሱት 50 ገደማ ድሮኖች መካከል በርካቶቹ በሲቪል ህንጻዎችና በመጋዘኖች ላይ ጉዳት አድርሰዋል። ከዚህ በተጨማሪ በቤልጎሮድ ክልል በደረሰ ጥቃት ህጻናትን ጨምሮ 12 ሲቪሎች መጎዳታቸው ተነግሯል። በዛፓሮስ ክልል በሚገኘው የክሪሎቭካ የባህር ዳርቻ መዝናኛ ቦታ ላይ በደረሰ የድሮን ጥቃት ደግሞ 12 ሰዎች ህይወታቸውን አጥተዋል። Ukrainian air attacks killed at least 2 people and wounded 17. ይህ የድሮን ጥቃት በኪየቭ በኩል የተጀመረውና የ40 ቀን የጫና ዘመቻ የተሰኘው እቅድ አካል እንደሆነም ይነገራል። የዩክሬን ባለስልጣናት እንደሚያብራሩት የዚህ ዘመቻ ዋና ዓላማ የሩሲያ ሲቪሎች የግጭቱን ውጤት በቀጥታ እንዲሰማቸው ማድረግና በኢኮኖሚ መሰረተ ልማቶች ላይ ጉዳትን ማድረስ ነው። በሌላ በኩል ደግሞ የሩሲያ መከላከያ ሚኒስትር በአንድ ሌሊት ውስጥ 276 የዩክሬን ድሮኖችን ማክሸፉን አሳውቋል። በተመሳሳይ መልኩ የሩሲያ ጦር በዩክሬን ጥቁር ባህር ወደቦችና ወታደራዊ ቁሳቁስ በሚያጓጉዙ የንግድ መርከቦች ላይ ያተኮሩ የሮኬትና የድሮን ምላሾችን መስጠቱን ገልጿል። ይህም ውጊያው ከመሬት ውጊያ ባሻገር ወደ አየርና ባህር ላይ ከፍተኛ ፍልሚያ መሸጋገሩን ያሳያል። ወደ ዩክሬን የውስጥ ፖለቲካና ወታደራዊ እንቅስቃሴዎች ስናልፍ ደግሞ በቅርቡ በኪየቭ ከፍተኛ የመንግስትና የመከላከያ አመራር ሽግሽግ መደረጉን እናስታውሳለን። የመከላከያ ሚኒስትሩ ሚካኤል ፌዶሮቭና የጦር ኃይሎች ጠቅላይ አዛዡ አሌክሳንደር ሲርስኪም ከኃላፊነታቸው ተነስተዋል። ይህ ውሳኔ በሀገሪቱ የፖለቲካና ወታደራዊ አመራር መካከል ከፍተኛ ፍጥጫና አለመግባባት መኖሩን እንደሚያሳይም ተንታኞች ያብራራሉ። በሌላ በኩል ከርዕዮተ ዓለምና ከብሔርተኝነት ጋር ተያይዞ የሚነሱ ክርክሮችም ተጠናክረዋል። የኤፍ24 እና የሌሎች ሚዲያዎች ሽፋን እንደሚያሳየው የዩክሬን የ2019 የቋንቋ ህግና የዲኮሎናይዜሽን ፖሊሲዎች በሩሲያ ቋንቋ ተናጋሪው ማህበረሰብ ክፍል ላይ ተጽዕኖ ማሳደራቸውን ይናገራል። በቅርቡ አሜሪካዊቷ አክቲቪስት ሎራ ሉመር ወደ ኪየቭ አቅንታ ከፕሬዝዳንት ዘለንስኪ ጋር ባደረገችው ቃለ መጠይቅ ዘለንስኪ ሀገራቸው የአይሁድ ፕሬዝዳንት የመረጠች እንዲሁም ደግሞ የጸረ ሴሜቲዝም ህግ ያጸደቀች በመሆኗ የናዚ አክቲቪዝም መሰረት የላትም ሲሉ ተከራክረዋል። ነገር ግን የሞስኮና የበርካታ ተንታኞች እይታ ከዚህ የተለየ ነው። ለሞስኮ ናዚዝም የሚለው ጽንሰ ሐሳብ ከጸረ ሴሜቲዝም ባሻገር የሩሲያ ባህልን፣ ቋንቋና ማንነትን ሙሉ በሙሉ ለማጥፋት የሚፈልግ የጽንፈኛ ብሔርተኝነት አካሄድ ተደርጎ ይታያል። በሁለተኛው የዓለም ጦርነት ወቅት ከናዚ ጀርመን ጋር የሰሩ የነጻነት ታጋዮች ተብለው የተሰየሙ አካላትን ማክበርና የጎዳና ስሞችን መለወጥ ከጎረቤት ሀገር ፖላንድ ጋር ሳይቀር ዲፕሎማሲያዊ እንቅፋትን መፍጠሩ የሚታወስ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቅርቡ በተከበረው የባህር ኃይል ቀን ላይ ባደረጉት ንግግር የሩሲያን የአርክቲክ አካባቢ የበላይነት አጉልተው አሳይተዋል። ፑቲን እንደገለጹት ሩሲያ 8 በኒኩሌር ኃይል የሚሰሩ መርከቦችን ጨምሮ ከ40 በላይ የበረዶ መስበሪያ መርከቦች አሏት። ይህ የቴክኖሎጂ አቅም ታዲያ ሀገሪቱ በሰሜን የባህር መስመር ላይ ሙሉ ለሙሉ ቁጥጥር እንድታደርግም ያስችላታል። ፕሬዝዳንት ፑቲን ሲናገሩ ዓለም ላይ እንደዚህ አይነት የበረዶ መስበሪያ ያለው አንድም ሀገር የለም። ሌሎች ሀገራት ይህንን አቅም ለመገንባት ቢፈልጉ እንኳን 10 ዓመታት ይወስድባቸዋል ብለዋል። ይህ የሩሲያ አቅም ለኔቶ አባል ሀገራት ትልቅ ስጋት መሆኑም ይነገራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ክፍተት ለመሙላት ከፊንላንድ ጋር በመሆን 11 አዳዲስ
አዳዲስ የበረዶ መስበሪያዎችን ለመገንባት ስምምነትን ፈርመዋል። አሁን ላይ የሰሜኑ የበረዶ መስመር በእስያና አውሮፓ መካከል ያለውን የንግድ ጉዞ በእጅጉ ስለሚያሳጥረው የወደፊቱ የዓለም የንግድና ወታደራዊ የበላይነት ፍልሚያ አንዱ ማዕከል እንዲሆን አድርጎታል። በአጠቃላይ በምስራቅ አውሮፓ የሚታየው ግጭት የመሬት ላይ ውጊያ ብቻ ሳይሆን ወደ ድሮንና የቴክኖሎጂ ጦርነት፣ የባህርና የኢኮኖሚ ማዕቀፍ ፍልሚያ እንዲሁም ወደ ታሪክና የማንነት ርዕዮተ ዓለም ፍጭት እየሰፋ መሆኑን በርካቶች ይስማሙበታል።